አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባላ ሲናገናዬ ደጅሽ መጣሎ ደሞ ጠብቂ ሸክዬ። ሰላም እንደምናላችሁ ውድ የተከበራችሁ ተመልካቾቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና ደረሳችሁ ማለት እንወዳለን። ልዩ የበዓል ዝግጅታችንን ነው በመከታተል ላይ የምትገኙት። ወላይታ ሶዶ ከተማ የገና በዓል ገበያ ምን ይመስላል፣ ምን እየተሸጠ ነው፣ ምን አዳዲስ ነገሮች ገብተዋል የሚሉትን እንግዲህ በተለያዩ በወላይታ ሶዶ ከተማ ከሚገኙ ቆንጆ ሱቆች ዞር ብዬ እንግዲህ ቅኝት ላደርግ ነው። በዓሉን ምክንያት በማድረግ እኔም ቀላ ያለ ልብስ ለብሻለሁኝ። ሌላ ተጨማሪ ነገሮችንም ያው ገናን የሚመስሉ በጣም ብዙ ነገሮች አሉና ልክ ሱቅ የገባው የወደድኳቸውን ሁሉ እገዛቸዋለሁ። እንግዲህ እናንተም በየቤቶቻችሁ ሆናችሁ በዓልን በድምቀት ያከበራችሁ የምትገኙ ታዳሚዎቻችን ከኔ ጋር አብራችሁ ጊዜያችሁ እንድትሰጡኝ እፈልጋለሁኝ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁኝ። ኑ ከኔ ጋር መጣሎ ደሞ ጠብቂ ሸክዬ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ። ተመልካቾቻችን ተመልሰናል። እንግዲህ የምንገኘው ከስጦታ መሸጫ ሎኢቲ አጋር ድርጅት አረኔ ላውራ ከመሀል ወላይታ ሶዶ ከተማ ላይ ከሚገኘው ከሎኢቴ ስጦታ መሸጫ ሱቅ ነው መደብር ነው የተገኘ ነው። እዚህ ቤት ውስጥ እንግዲህ በጣም ብዙ ነገር ነው ያለው። ምንድን ነው ያለው የሚለውን ደግሞ ባለሙያው በደንብ አድርጎ ያሳየናል። በቅድሚያ ግን እንኳን አደረሰ ማንን በል ከተመልካቾቼ ጋር ተተዋወቅ። እሺ ዘካሪያስ ንጋቱ እባላለሁ። ሎኢቴ ነው የምሰራው። ስጦታ መሸጫ ላይ ነው የምገኘው። እኔ ዛሬ ስጦታ ይሰጠኛል ብዬ አስባለሁ። ምክንያቱም የገና በዓል አንደኛው ስጦታ አይደለ? እሺ ከዚህ በፊት ገና ከመሆኑ በፊት ወይም ደግሞ በዓላት ከመምጣታቸው በፊት ምን አይነት እቃዎች ነው የምትይዙት? ገና ከመምጣቱ በፊት ሁሉንም ዝም ብለን እንይዛለን። ለስጦታ የሚረዳ ቤት ማሳመሪያ ለፍቅር አጋር ምናምን ሁሉንም እንይዛለን። ስለዚህ የትኛውም በየእድሜ ክልል አይወስንም። የተለያዩ አይነት እቃዎች መጥቶ ሰዎች መግዛት ይችላሉ ማለት ነው። መሸመት ይችላሉ በደንብ። እሺ እንግዲህ ኢትዮጵያ ደግሞ በጣም ብዙ በዓላት አሉ። በአንድ አመት ውስጥ ብዙ በዓላት አሉ። አሁን ላይ የምንገኘው ደግሞ የገና በዓል ላይ ነው ያለነው። ስለዚህ ቤቱ ራሱ ተቀይሯል። የገና በዓል በራሱ እንትን ይበዛዋል አይደለ? ጋጋታ ነገር የሆነ የሚያማምሩ ነገሮች ይበዙበታልና ይበዛል። ስለዚህ አሁን ሱቅ ከውጪ ራሱ ይጠራል። በጭራሽ እንዳታልፉ ግቡ ይላልና ከውጪ ጀምሮ ነው ውበቱን ያየን ያለነው። እንደው በዓልን አስመልክታችሁ ምንድን ነው ያስገባችሁት? የተለያዩ ለፍቅር አጋር ለቤት ለወዳጅ ዘመድ ሁሉንም አስገብተናል። ሁሉም የገና ስጦታ ሁሉም አለ ሙሉ ነው። ለምሳሌ ምንድነው አሁን የማያውቅ ተመልካች ሊኖረን ይችላል። ምንድነው የገና ስጦታ? የገና ስጦታ አሻንጉሊት አለ። ለፍቅር አጋር ፓኬጆች የተለያዩ ፓኬጆች አሉ። በጣም የሚያማምሩ ኦሪጂናል የሆኑት ቆይ ላሳያቸው። አሳያቸው አይተው ይሆን ተመልካቾች? ይሄንን አይታችኋል? አሻንጉሊት አለው፣ ቸኮሌት አለው። ይሄ መነጽር ነው ግላስ ኦሪጂናል። ወይኔ ጉዴ! እንዴት እንደሚያምር ልነግራችሁ አልችልም። ከውስጥ ምንድነው አለ? አይደለ እስካሁን አልተሰጠሽም? አልተቀበልሽም? ሽቶች አሉ ኦሪጂናል የሆኑት ሽቶች፣ ሳቶች፣ ቾኮሌቶች። ቾኮሌት የፍቅር ማጣፈጫ ነው እንዴ? በዚህ ቾኮሌት አለ። የተለያዩ ቾኮሌቶች አሉ፣ አሻንጉሊቶች አሉ። ቤት ማሳመሪያም አለ። እኔ ቤት አንቺ የፍቅር ብቻ ለምታረስን የፍቅሩን እዚህ ጋር አሉ። በጣም በርካታ ብስኩት፣ ቸኮሌት ምናምን አሉ አይደለ? በጣም የሚገርም ነው። እሺ ወንዶች መታችሁ ይሄን ግዙ። ለሴቶች ተመጣጣኝ 50% ቅናሽ ለባል የተደረገ 50% ለጥቂት ጊዜ ሰው እየገዛ ወንዶች እየገዙ ነው፣ ሴቶች እየገዙ ነው። ወንዶች የበረቱ ነው የገዙ ነው። የምር ሴት ግን ተቀባይ ብቻ ሆነ።
የገዙ ነው በእውነት የገዙ ሴትም ወንድም የገዛ ነው። እሺ ሌላ ምንድነው ያላችሁ? ሌላ የተለያዩ ፓኬጆች እንደዛው ማለት ነው። እስቲ ሳሊያት ሹሻት የነዚህ አይነት ዘር ናት ቢ ይሄኛው ሎሽን ነው ቦዲ ስፕላሽ ኦሪጂናል ሽቶን የሚያስንቅ ቦዲ ስፕላሽ ነው። በጣም ድር ቦዲ ምናምን ታድሏል። ሴቶች በጣም ነው የታደሉት። እሺ ይሄ ሁሉ ለሴቶች ከሆነ ለወንዶችስ? ለወንዶችም አለ እንዴ? ምንድነው? መነጽር ይመስለኛል ቅድምም ያየው ነበር አይደል? ዋሌት ምናምን አለ። የተለያዩ አሉ ለወንዶችም አሉ። ይሄም ድጋሚ የሴቶች ነው እንያቸው። ይሄም የሴቶች ማሳ ነው። በጣም ነው የሚያምረው። አያችሁት እንዴት እንደሚያምር? ውስጡ በጣም ብዙ ነገር ነው ያለው። ሁሌ የገና በዓል ቢሆን ቆንጆ ነበር። ሁሌ እንደዚህ ቢሆን ቆንጆ ነው። እሺ ሌላ ምን አላችሁ? ሌላ ሆቴል ማሳመሪያ፣ ቤት ማሳመሪያ፣ የተለያዩ ኳዞች ምናምን ሁሉም አሉ። ሁሉም እነዚህ የገና ማሳመሪያ ናቸው። አንዴ ተገዝቶ ቤት ውስጥ ቢቀመጥ ምንም አይሆንም። ገና በመጣ ቁጥር ሁሌም ያወጡ ሊጠቀሙ ይችላሉ። በደንብ ነው የተሻለ ነው። ተሻሽሎ የገባ ነው። አሁን ዘንድሮ የመጡ ናቸው እነዚህ። ለመኖሪያም ለሆቴልም እንደዛው የተለያዩ አሉ። በተለያዩ አሉ። በቃ ሌላም አለ። ያው መጥቶ ይሸምቱ። አንተ የለበስከው ልብስ ራሱን የቻለ አንድ የገና በዓልን በደንብ አድርጎ የሚገልጽ ነውና በጣም ያምራል። እንዴት ነው በትዕዛዝ ነው የምታሰሩት ወይስ ገበያው ለሁሉም ሁሉም ቦታ አለ? እኛ ጋር መጥቶ ማያጡ ሁሉም ቦታ አለ። እንዲህ አይነት ልብስ ከፈለጉ ምናምን ፋሚሊ አንድ ላይ ለማልበስ ከፈለገም አለ ይገኛል እኛ ጋር። ምናልባት ከዚህ ጋር ተያይዞ ስጦታ ተገዝቶላት ይቅርታ ካንተ ጋር ከገዛ በኋላ ማለት ነው ይቅርታ ልትቀበለኝ ፈቃደኛ አይደለችም እባክህ መልስልኝ ብሎ የሚመጣ ከስተመር አለ? እስካሁን እኔ አላጋጠመኝም። እስካሁን ያጋጠመኝ እንደዛ አይነት ነገር የለም። ሁሉም ወዶት ነው የሚሄደው። ምንድነው ያጋጠመኝ? ያጋጠመኝ ነገር አረሳም የምትለው ነገር ካለ? ምክንያቱም ብዙ ጊዜ ፍቅረኛሞች ወደ አንተ ይመጣሉ ብዬ አስባለሁ። ባዘቦት ቀን ቢሆንም የተፈጥሮ አበባ ስላለህ ምሽጥ ምናልባት ያው ፍቅርን የሚያጠናክሩ በጣም ብዙ ነገሮች እዚህ ቤት ይገኛል። አሻንጉሊቶችንም ጨምሮና ምናልባት ያው ግጭት ደግሞ በሰው ልጆች ህይወት ውስጥ ያለ ነገር ነው ክስተት ስለሆነ ማለት ነው። በትክክል ስለዚህ በዚህ ስራ ይሄ ነገር ገጥሞኛል የምትለው ነገር እኔ ያጋጠመኝ አንድም የለም። ግን ከስተመር ያው አልገዛም ብሎ ተመልሶ መጥቶ ሲገዙ ምናምን ነው እንጂ እንዲህ አይነት ጥል ምናምን አጋጥሞኝ አያውቅም። ከበዓላት ሁሉ የገና በዓላት እንግዲህ በጣም ለየት ያለ ነው፣ ደማቅ እንደሆነ ይታወቃል። የገና በዓል ሲመጣ ከነበሩ ከሌሎች በዓላት ወይም ደግሞ ከሌላ ቀኖች ውስጥ ገበያ ቆንጆ ነው ብለህ ታስባለህ? በጣም ቆንጆ ነው። በጣም አሪፍ ነው። የገና በዓል ለየት ያለ ማረሰው ነገር ምንም አይደል። በጣም ይለይብኛል። እኔ ገና ልደቱም ስለሆነ ፋሚሊ ጋር አንድ ላይ ተሰብስበን ነው የምናከብረው። በጣም ደስ ይላል። ስራስ የበዓል ቀን ከፍተህ ትሰራለህ? እሰራለሁ እንዴ። ስራ ክቡር ነው። የበዓል ቀን አፍታይም አይደለም፣ አፍታይም ይሰራል። እስከ 6 ሰዓት ባለው ይሰራል። ምናልባት አሁን የተፈጥሮ አበባም ትሰራላችሁ። ወላይታ ሶዶ ከተማ ላይም ከሚታወቁ በጣም ጥቂት ቤቶች እንደውም የተፈጥሮ አበባን ቀድሞ በማምጣት ትታወቃለች። በደንብ ከአበባ ጋር ያለው ስራ ምን ይመስላል? አሁን ማለት የተፈጥሮ ስለሆነ አሁን ይሄንን ነገር ብታስቀምጠው ምንም አይሆንም። ግን የተፈጥሮ አበባ የመበላሸት፣ የመድረቅ፣ የመክሰር ምናምን አይነት ነገር አለው ስራው? ትክክለኛ ያው ንግድ ነው። ይሄ ንግድ ነው። መክሰርም እንትንም ያለ ነገር ነው። ያው እንከስራለን፣ እንሰራለን። ይሄ ደግሞ ስራ ላይ ደግሞ ቆንጆ ነው፣ አሪፍ ነው። በጣም ተማሪም ስለነበራችሁ አይደል? በጣም ቆንጆ ነው። ለኛ ተመችቶናል። እየሰራን ነው። አሁንም እየሰራን ነው። ምናልባት ልጆችን አስመልክቶ ለነገሩ የገና በዓል ሲመጣ ልጅ አዋቂ ምናምን አይባልም። የምንጠቀማቸው ነገሮች ተመሳሳይ ናቸው ብዬ አስባለሁ። ስለዚህ ሴቶች የሚያጌጡበት ወይም ደግሞ ህጻናት የሚያጌጡበት የገና እቃዎች ምን አሉ? የልጆች ማስዋቢያ፣ መነጽር ምናምን የተለያዩ ሁሉም ነገር አለ። ሁሉም የተሟላ ነው። በዓልን መስከረም 1 ሲመጣ ወይም ደግሞ በኢትዮጵያውያን የዘመን መለወጫ እንቁጣጣሽ የምንለው አዲሱ ዓመት ላይ በርካታ የአደይ አበባ ጌጣጌጦች ያሉበት ብዙ ምርቶች ይመጣሉ እና በዛ እናጌጣለን ሁላችንም።
ስለዚህ ጋራስ አንተ ከለበስከውም ጀምሮ በጣም ነው የሚያምረው። ይሄ የገና ነው የልጆች መነጽር ነው። በእኛ ላይ ደስ ይላል፣ በጣም ያምራል። ሁሉም ሰው መጠቀም ይችላል። በጣም ቆንጆ ናቸው በእውነት። የልጆች ማስዋቢያም አለ፣ የእናንተም አለ፣ የቤት ማስዋቢያ አለ። ሁሉም የተሟላ ነው። በዚህ ቦታችሁን ያላችሁበት ቦታ እንድትነግሩና ወይም ደግሞ እንኳን አደረሳችሁ የምትላቸው ቤተሰብ፣ ጓደኛ ሁሉንም ሰው ማለት ይችላል። ኦኬ አድራሻችን ወላይታ ሶዶ ጉተራ ፊት ለፊት ዶክተር ሙሉቄን ጀርባ እንገኛለን። እንኳን አደረሳችሁ ምላችሁ ደግሞ ኢትዮጵያ ላይ ያለው በሙሉ ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ልላቸው ፈልጋለሁ። መላው ኢትዮጵያ ህዝብን እንኳን አደረሳችሁ እና ቤተሰቦቼንም እንኳን አደረሳችሁ ልላቸው እወዳለሁ። እመጣለሁ ደግሞ ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ ፈቃደኛ ስለሆንሽ ከልብ ነው ማመሰግነው። እንግዲህ በሎኢቴ የስጦታ መሸጫ መደብር ውስጥ ያገኘሁሽ ልዩ የበዓል ዝግጅታችንን ነው ተመልካቾቻችን በመከታተል ላይ የሚገኙት። እንኳን አደረሰሽ። ማን እንበል? እንኳን አብሮ አደረሰን። ቅድስት ትባላለሁኝ። እዚህ ወላይታ ሶዶ ከተማ ነሽ? አዎ እዚህ ሶዶ ነኝ ያለሁት። እቃ እየሸማመትሽ ነበር ያገኘሁሽ? አዎ ለበዓል ብዙ ነገር እየገዛዛሽ? አዎ በጣም ብዙ ነገር። በዓሉ እንዴት ነው ግን? በጣም ደስ ይላል። በጣም በቃ የዘንድሮ ገና በጣም ድባቡ በጣም ደስ የሚል ነው። ተለይቶብኛል። በጣም አሪፍ ነው። በጣም ደስ ይላል። እንግዲህ ኢትዮጵያ ከምታከብራቸው ወይም ደግሞ የክርስትና እምነት ተከታዮች ከሚያከብራቸው አንደኛውና ልዩ በዓል በተለይ በደንብ የሚከበረው ደግሞ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ውልደቱ ነው። በደንብ ልደቱን በደንብ አድርገን የምናከብርበት በዓል ነውና ቤታችን ይደምቃል፣ እኛ እንደምቃለን፣ አካባቢያችን ይደምቃል። ሁሉ ነገር ቆንጆ ነው የሚሆነውና በጣም ብዙ የሚያማምር ነገር ደምቆ የሚታይበት ጊዜ ነው። ብዙ ነገር ስትገዢም እያየው ነው። በእጅሽ ያለውም ምስክር ነው። ምን ገዛሽ? ብዙ ነገር ገዝቻለሁኝ። እንግዲህ ያው እዛ ጋር እንደሚታየው ለባለቤቴም ስጦታ ገዝቻለሁ፣ ሽቶዎችና እንዲሁም የገና በዓል ትዝ አለኝ። የገና በዓል ልዩ የሚያደርገው ከማማሩ ውጪ ብዙ ነገር አይን ከሚይዝ ውጪ ስጦታ የምንሰጣጥበት በዓል ነው አይደለ? ስለዚህ ባሌ ስትይ ትዝ አለኝ። እሱም የኔ ያዘጋጅቶልሻል ማለት ነው። ምንድን ነው የገዛሽለት? እስቲ ሳይገዛችሁ እስቲ የባሏ እሺ እዚህ ውስጥ ነው የባለቤትሽ? እሺ ምንድን ነው የገዛሽለት? ሽቶ ገዝቼለታለሁ። እንግዲህ ይወደዋል ብዬ አስባለሁ እና በጣም ውድ ሽቶ ነው ብዬ አስባለሁ። አዎ ውድ ነው በጣም ለነገሩ ባለቤትሽ አለ እንዴ? ከባለቤት በላይ ምን አለ? በጣም ደስ ይላል። በጣም ለቤቴም ደግሞ ለማስዋቢያ እነዚህ ነገሮች ለክሪስማስ በጣም ብዙ ነገር ሌላም አለ። ለውዱ ባለቤቴ ሰዓት ገዝቼለታለሁ። ሰዓትም አለ። አያችሁት? ሰዓት አለ። ሽቶ ገዝተሻል። ይሄ ምንድን ነው? ይሄ የክሪስማስ ዲኮር ማድረጊያ ነው። ቅድም እሱ ሲያሳየን የነበረው ማለት ነው። ይሄ ማለት ቤትሽን የምታስቡ ያምራል። ይሄ ያሹም ቅጠል ነገሩ ለሱ ይረዳል ያስባል። አዎ አንድ ላይ ነው፣ አንድ ላይ ተደርጎ ነው የሚደረገው። ይሄም የክሪስማስ ነው ለማስዋቢያ። እንደዚህ ገዝቻለሁ። ለራስሽም ገዝተሻል? ያው ዝም ብዬ አንዳንድ ነገር ገዝቻለሁ። እንደዛ አድርጌ። ልጅሽ ናት? አዎ ልጄ ነች። ስሟ ማን ይባላል? አኪዳ ትባላለች። በጣም ቆንጆ ልጅ ናት ያለችው። እሷ ማለት ጋር ተመለከታችሁት? ለሳም ገዝተሻል? አዎ ገዝቼላታለሁ። መዋቢያ እንደዚህ ገዝቻለሁኝ። ስለዚህ የገና በዓል እንዴት ተገልጿል? ገና በዓል በጣም ደስ የሚል ነው። በጣም አሪፍ በዓል ነው። በጣም ነው የምወደው ካሉት በዓላቶች ውስጥ በጣም ደስ ብሎኝና ከፋሚሊ ጋር በጣም ተደስተን የምናሳልፍበት ነውና በጣም ቆንጆ በዓል ነው። ስለዚህ የገና በዓል ሲመጣ ደግሞ አንድ አይነት የመልበስ ልምድ አለን። በተለይ ደግሞ አሁን የመጡ የቤተሰብ እሱንም አዘጋጅተሻል ብዬ ተስፋ። አዎ አዘጋጅተናል። አዎ
ውጪ ደግሞ እሱ ተዘጋጅቷል። እንኳን አደረሳችሁ ማለት የምትፈልጊያቸው ቤተዘመድ ባለቤትሽን ኢትዮጵያም ኖሩ ከኢትዮጵያ ሁሉንም እንኳን አደረሳችሁ ማለት እንኳን አደረሳችሁ ላለሁኝ እንዲሁም ውጭ ሀገር ለሚገኙ ላጎቶቼ ሁሉ ቤተሰቦቼ ይዛናቸው ያሉት እንኳን አደረሳችሁ ላለሁኝ እና ለእናቴ ለአባቴ ኦል ፋሚሊ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። መልካም በዓል ይሆንልን። ቴንክ ዩ ባለቤቴ እንኳን አደረሰ ውዱ ባለቤቴ የልጆቼ አባት እንኳን አደረሰህ ላለሁኝ በጣም ደስ የምትሉት እናንተም እንኳን አደረሳችሁ ይላል የወላይታ ቴሌቪዥን። በዓሉ የሰላም የጤና ይኑርላችሁ። መልካም የገና በዓል። እሺ መልካም በዓል ለሁላችንም። ቴንክ ዩ በጣም አመሰግናለሁ። እሺ እንኳን የገና በዓል አደረሳችሁ። ውድ ተመልካቾቻችን በዓል እንዴት ነው? በዓልኛ ጋር በጣም በቆንጆ ሁኔታ እየሄደ ነው። እንኳን አደረሳችሁ በድጋሚ ለማለት እንወዳለን። እያከበርን የምንገኘው ልዩ የበዓል ዝግጅታችን የገና በዓል ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ነው በደማቅ ሁኔታ እያከበርን የምንገኘው። በወላይታ ሶዶ ከተማ እየተዘዋወርን እንግዲህ ገበያው ምን ይመስላል፣ የገና በዓል ሸመታው፣ ሽያጩ ምን ይመስላል የሚለውን ሁሉንም እየዳሰስን የምንገኘው። አሁን ደግሞ ሁለተኛው ሱቅ ላይ መጥቻለሁ። እዚህ ሱቅ ደግሞ ምን አዳዲስ ነገሮች እንዳሉ ሰዎችስ ምን አይነት ነገር እየሸመቱ ነው የሚለውን ደግሞ ወደ ውስጥ ጎራ ብዬ እቃኛለሁኝ። አብራችሁን እንድትቆዩ ደግሞ በድጋሚ ጋብዛችኋለሁ። ለዓለም የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳድ። እሺ ፍቃደኛ ስለሆንሽ ከልብ ነው የማመሰግነው። በቅድሚያ ማን ልበል? እንኳን አደረሰሽ። ጽዮን አቡኔር እባላለሁ ከወላይታ ሶዶ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ በዓል እንዴት ነው? በዓል በጣም አሪፍ ነው፣ እግዚአብሔር ይመስገን። አዎ በጣም ቆንጆ ነው። እቃ እየተሸጠ ነው። አዎ ደንበኞቻችን በጣም እየገዙ ነው። ሴቶች ቤታቸው ለማስዋብ የጠረጴዛ አበባዎችን እየገዙ ነው። እንዲሁም ደግሞ ናቹራል አበቦችን ለፍቅረኛሞች፣ ለአምበርስ፣ ለተለያዩ ፕሮግራሞች እየተገዛ ነው ያለው። አዳዲስ ደግሞ የገና እቃዎችንም አስገብተናል። አንቺ ያደረግሽው ራሱ ሲያምር በጣም ሸምቱ ነው የገና እቃዎች የተለያዩ እቃዎችን፣ ኮፊያዎችን፣ ቤት ማስጌጫዎችን፣ ቾኮሌቶች፣ ፖስቲካር፣ የተለያዩ እቃዎች ሁሉም ነገር አለ። ገናን በተመለከተ አዳዲስ እቃዎችን ሁሉንም አስገብተናል። ወላይታ ሶዶና አካባቢ ያላችሁ መታችሁ እየገዛችሁ እስካሁን ድረስ በዓልን አስመልክቶ እንግዲህ በተለይ ደግሞ የገና በዓል ስጦታ የምንለዋወጥበት ስለሆነ ብዙ ሰዎች ይገዙሻል ብዬ አስባለሁ። ወንዶች ለሴቶች ምንድነው የሚገዙት? ለሴት ፍቅረኛ ምንድነው የሚገዛው? ሴቶችስ መተው ለወንዶች ምን እየገዙሽ ነው? በእርግጥ ይሄ ቤቱ የስጦታ ቤት ነው። ሲጀመርም አሁን ለጊፍት የተከፈተ ቤት ነው። ናቹራል አበባዎችን ይገዛሉ። ፕላስ የክሪስማስ ፖስት ካርድ አለ። ፖስት ካርድ ይገዛሉ። ሽቶ አለ፣ ሰዓት። ለፍቅረኛ የሚገዛ ነው የሚበልጠው። በዓልን አስመልክቶ በተለይ ደግሞ አሻንጉሊቶችን፣ የተለያዩ እቃዎችን ሞር እየተገዛ ያለው ለካፕሎች ነው። በጣም ይገርማል። ባለትዳር የሆኑ ሰዎች ቤቶቻቸውን ለማስጌጥ ምን እየተጠቀሙ ነው? ባለትዳር የሆኑ ሰዎች የቤት ማስዋቢያ ለማስዋብ የጠረጴዛ አበባዎችን፣ ጥቅሶችን፣ የግርግዳ ላይ የሚለጠፉ እቃዎችን እየገዙ ነው ያለው ነገር ጥሩ እየሄደ ነው። በጣም እሺ። በዓሉ አንቺ ጋም የከተማው ማህበረሰብ ጋም ከገበያው ግብይቱ ጋር አንድ ላይ ምን ይመስላል? በጣም አሪፍ እየሄደ ነው። ከወትሮ ለየት ያለ ነው። ደስ ይላል። ድባቡ ጥሩ ነው። ብዙ ጊዜ ሰዎች መጥተው ይገዛሉ፣ ቤቶቻቸውንም ያስውባሉ። አንቺስ ምናልባት ወይ ወደ እናት አባትሽ ቤት ከቤተሰብ ጋር ነው አምጥተው? አዎ እኔ ከቤተሰብ ጋር ነው።
የእናት አባትሽን ቤት እንዴት ነው የምታሳምሪው? እና ደግሞ ፍቅረኛ ካለሽስ አትሰጪም ወይ አንቺ? በዚህ ሚዲያ ላይ ተይ እመኚ። እንዴት ነው ቤታችሁ የምታሳምሩ? ቤታችን ኦልሬዲ ገናን አስመስለን እኔ ያው ከፋሚሊ ጋር ነው የምኖረው። እዚህም ካሉ ነገሮች ስለማይ ቤት ሲሄድ የተለያዩ ነገሮችን የገና ማስጌጫዎችን ከዚህ ሄጄ ቤቱን አስውባለሁ። ወዳጅ ዘመዶች አሉ ለነሱ ጊፍት በመስጠት ላይ ነኝ። በጣም ቆንጆ። እንኳን አደረሳችሁ የምታያችሁ ዘመድ ጓደኛ አልልም ፍቅረኛ አልልም ግን እንኳን አደረሳችሁ ወዳጅ ዘመዶቼ መላው የክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ ለማለት እወዳለሁ። ሁሉንም በአጠቃላይ ነው ብለው እንኳን አደረሳችሁ በድጋሜ። መልካም በዓል ይሁንልሽ። በዓሉ የሰላም የጤና እንዲሆንልሽ እኛም እንመኛለን። በጣም እናመሰግናለን። አመሰግናለሁ ለሁላችንም። እንኳን አደረሰሽ። በመጀመሪያ እንኳን አብሮ አደረሰ። ማን ልበል? ሮዛ ፊሊሞን እባላለሁ። ስለሆነ እንግዲህ ሁሉም ሰው ጥድፊያ ላይ ነው ያለው፣ በዓልን እያከበርን ስለሆነ ማለት ነው። ምርጫሽን እያየው ነበረ። በዓል ታከብሪ ነው እንግዲህ የመጣሽው ግን ለምን ነበረ? ምን ፈልገሽ ነው የመጣሽው? ያው ገናም እስከመሆኑ አንፃር የሴቶችን ነገር ታውቂያለሽ፣ የግድ ነው ቤት መዋብ አለበት፣ ልጆችን ማስደሰት አለብን። ለዛ የሚሆን አንዳንድ ናቹራል አበባ ለመግዛት ነው። ያው የተፈጥሮ ነገር ደስ ይለኛል። እንግዲህ አሁን ሌላ ሱቅም ጎራ ብለን ነበረ። በርካታ ሰዎች እንደዚህ አይነት ኳሶችን እየገዙ ወይም ደግሞ ቦሌ የምንለውን ጽዱ ላይ የምንሰራውን ነገር እየገዙ እያየሁኝ ነበር። አንቺ ግን ምርጫሽ አልነበረም። እሱ የተፈጥሮ አበባን እያሰራሽ ነበር ለቤትሽ ይመስለኛል ያየሁትና ምንድን ነው እስቲ ንገሪኝ ልዩነት። ምን መሰለሽ እኔ በባህል የሀገሬ ነው ደስ የሚለኝ ኖርማሊ ማለት ነው። ቄጠማ ተጎዝጉዞ ነው። ይሄ ደግሞ ከኛ ባህል ጋርም አይሄድም። እኔ ደግሞ ኢትዮጵያዊ ነኝ፣ በዛ ላይ ኦርቶዶክስ ነኝ። ስለዛ የጌታን ባህል በሀገሬ ባህል ነው ማከብረው። ብለሽ ነው የተፈጥሮ አበባን ይወሰድሽ? ሁሌ ነው እንደዚህ የምታደርጊው? እንደዛ ነው ማከብረው። ልጆች ደስ ስለሚላቸው ያው የእናቶች ነገር እንደዛ ነው። ልጆችንም አስለምደሻል ማለት ነው? እንደዛ ከሆነ አሁን ለምሳሌ ልጆች ደግሞ የሚያጌጡባቸው ከውጭ ተሰርተው የሚመጡ በርካታ ጌጣጌጦች አሉ ለበዓላትን አስመልክቶ ራሱ ማለት ነው። ስለዚህ ለልጆች እነዛን አትጠቀሚም ማለት ነው? አልጠቀምም። እነሱ ግን ፍላጎት ነበረባቸው። ጓደኛ ላይም ትምህርት ቤትም ያያሉ። ነገርኳቸው፣ ስለ ሳንታ ነገርኳቸው። ስለኛ ተረድተዋል። ልጆች እንዳረግሻቸው ነው ባይዘው የሚሆኑት። የነገርሻቸውን ይረዱሻል። ቤትሽን ሄደን ብናይ ደስ ይለናል። እንግዲህ የሰዓት እጥረት እንደው ማለት አሁን እኔ ረጭንቅላት ውስጥ ራሱ የሰራሽው ቤት በጣም ነው የሚገርመው። እውነትም የሚያስብል ሀሳብ ነው ያነሳሽው። በጣም እናመሰግናለን። በዓሉ ሰላም የጤና ይሁንልሽ። እንኳን አደረሳችሁ የምትያቸው ባለቤትሽን፣ ልጆችሽን፣ ቤተዘመድ ሁሉ ማለት ነው ሁሉንም ለኢትዮጵያዊ ለሆነ ለሁሉም ይህን ልደት ለሚያከብር እንኳን አደረሳችሁ ላለው በተለይ ደግሞ ለቤተሰቦቼ ለውዱ ባለቤቴ እንኳን አደረሰ እላለሁ። እንደቀጠልን ነው እንግዲህ ተመልካቾቻችን፣ በርካታ ሰዎችን እያገኘሁኝ ነው። በዓል እንደመሆኑ መጠን ብዙ ሰው እንግዲህ በዓል እያከበረ ነው የሚገኘው። የገና በዓልን እያከበርን ነው የምንገኘው። እናንተም በየቤቶቻችሁ ሆናችሁ በዓልን እያከበራችሁ ነው። መልካም በዓል እንዲሆንላችሁ እየተመኘን ፕሮግራማችንን ግን ቀጥለናል። ፍቃደኛ ስለሆንሽ ከልብ ነው ማመሰግነው። ማን ልበል? ስሜ አስተዋይ መንግስቱ ይባላለሁ። አመሰግናለሁ ፍቃደኛ ስለሆንሽ። እንኳን አደረሰሽ። እንኳን አደረሰን። የገና በዓል እንዴት ነው? የገና በዓል በጣም ቆንጆ ነው። ዘንድሮ ይለያል። እያከበርን ነው። ዝግጅት ላይ አሪፍ ነው። እንግዲህ የወላይታ ቴሌቪዥን የገና በዓልን ምክንያት በማድረግ በወላይታ ሶዶ ከተማ የሚገኙ እቃ የመሸጫ መደብሮች ላይ እየተዘዋወርን ቅኝት ያደረግን ነው የምንገኘው። ሁለተኛው ሱቃችን ላይ ነው እኛ የተገኘ ነው። አንቺን አግኝተንሻል። ምን ለመሸመት ነው የመጣሽው? የቤት ቁሳቁሶች፣ አንዳንድ ነገር ለበዓል የሚሆን አበባ፣ ክሪስማስ ምናምን ለመግዛት መጥተናል። እንግዲህ በዓላት ኢትዮጵያ ላይ ያሉ በዓላት ሁሌም ሲመጡ የየራሳቸውን ድባብ ይዘው ነው የሚመጡትና የገና በዓል ሲመጣ ደግሞ በጣም የተለየ ውበት አለው። ልደት ስለሆነ ብዙ የሚያማምር ነገር አለበትና ብዙ ሰዎች አሁን እያደመጥኳቸው ነበር። ከአንቺ በፊት አንድ ያነጋገርኳት እንግዲህ ምን አለችኝ? እኔ በተፈጥሮ አበባ ነው ቤቴን ማሳምረው ስትል ነበረ። አንቺ እንዴት ነው? ምንድነው የሚመችሽ? ይሄኛው የፈረንጆቹ ነው ወይስ የፈረንጅ ይሻል? ሁለቱም ቢሆን አሪፍ ነው። በዓል በጣም ቆንጆ ነው። ልዋ ብዬ አንዳንድ ነገር የገዛው ነው ዘንድሮ በዓል ገና
እንኳን አደረሳችሁ የምትያቸው ቤተሰብ፣ ጓደኛ፣ ሀገር ውጭ ያለ ሰው ካለ ኢትዮጵያ ያለ ሁሉ እንኳን አደረሳችሁ ማለት ነው። እሺ እና ኢትዮጵያ ሁሉ ሰው እንኳን አደረሰን እላለሁ። አሜሪካ የምትገኝ አንድ እህት አለች ግሬስ የምትባል እንኳን አደረሰች ሜሪ ክሪስማስ። ለጓደኞቼ ለጠቅላላ ህዝቦ አመሰግናለሁ። እንኳን አደረሳችሁ ብያችኋለሁ። ለዓለም የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳዳ ደጁ ላይ ክፍት ዘመድ ይምጣ ባዳ ጠላውን ቀርቧል ጠጁም ከገበታ ዶሮ በጉ ሙሉ የጣኑ ትዝታ ባል ይላል ይሸታል መንደሩም ሰላም ያኮራል መጫወት የተከበራችሁ ተመልካቾቻችን ልዩ የበዓል ዝግጅታችንን ነበር በመከታተል ላይ የምትገኙት። እንግዲህ የሰዓት ጉዳይ ሆነና ልንለያይ ተቃርበናል። በዓሉ የሰላም የጤና እንዲሆንላችሁ እየተመኘን አንድ ነገር ግን ሳልላችሁ አልለያችሁም። የገና በዓል ስጦታ የምንለዋወጥበት ፍቅሮቻችንን የምንገልጽበት በዓል ነውና በየቤቶቻችሁ ሆናችሁ በዓልን እያከበራችሁ የያዛችሁትን ስጦታ ተቀያየሩ። በዓሉ የሰላም እንዲሆንላችሁ ደግሞ በደንብ ነው የምንመኘው። እስካሁን ድረስ ጊዜያችሁን ሰጣችሁ ከኛ ጋር ስለሆናችሁ በወላይታ ቴሌቪዥን ስም ከልብ እናመሰግናለን። ፕሮግራሙን ወደ እናንተ በማድረስ እኔ ነህሚያ ገነቱና በካሜራ በኩል መስፍን ማቴዎስ ቆይታን አድርገናል። ልንለያይ ነው። በቤቶቻችሁ ሆናችሁ ግን በዓል እንድታከብሩ እኛም ደግሞ እንመኝላችኋለን። እመጣለሁ ደግሞ ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ